ጽናት እንግዲህ በትዳሯ ላይ ትልቅ ችግር እያመጣችም ይመስላል። ይሁን እንጂ የምሩንና የጽናትን ትዳር ስናስተያየው ምንም አንድ እየመጣ አይደለም። ጽናት አሁን ላይ በትዳሯ እንግዲህ እንቅርት ጆሮ ደግፍ በሚለው ሆናለች። ምክንያቱም እሷ ከብዛቱ መንጨርጨሩ ነው የሚታይባት። አሁን ላይ የበፊቱ ትዕግስቷና የበፊቱ ቀስ ብላና የምትረጋገው ሁሉም ነገር በአስተውሎት የምትመልሰው ነገር አሁን ላይ ድምስስ ብሎ ጠፍቷል። ጽናት ግን ለምን ተቀየረች? ምናልባት ታማ ይሆን ወይስ ደግሞ አርግዛ ይሆን የሚለውም ለእኛም ጥያቄ ሆኖብናል። ይሁን እንጂ ከሁሉም ሰው ጋር እየተግባባችም አይደለም። በተለይ ደግሞ ከትንሿ ጋር ትንሿም ቢሆን እንግዲህ አናደሽ የምታናድሽ ሰው ነሽ እያለች እንግዲህ ጥምድ አድርጋ ይዛታለች። ሆኖም እንግዲህ ከትንሿ ብቻ ሳይሆን ከሌሎች ጓደኞቿ እንዲሁም ከባለቤቷ ኪራ ራሱ በነጋ በጠባ ቁጥር ጭቅጭቅ ነው። ለእኔ ምንም አይነት ጊዜ የለህም፣ የምትሰጠኝ ነገር የለም፣ ከስራ ወደ መኝታ ነው እንጂ እንክብካቤ እያደረግልኝ አይደለም። ለካ ፍቅርህ እስከምታገባኝና በእጅ እስከምታስገባኝ ነበረ። ታዲያ እንደዚህ የፍቅራችን የሚቀንስ ከሆነ ለምን አገባኝ የሚል ጥያቄም እየጠየቀችው ነው። ኪራም እንግዲህ ጉዳዩን ምናልባትም ያናደደች ነገር አለ ብሎ እንግዲህ ለማለፍ እየሞከረ ነው። ይሁን እንጂ ጽናት ግን እንደዚህ በቀላሉ የምትታለፍ አይደለችም አሁን ላይ ጽናትን ምርር ትክት ብሏታል። ይሄ ነገር ድሮም እኮ እኔ አውቄ በትዕግስት ስለማሳልፋቸው ነው እንጂ ትዕግስት የለኝም ነበረ። እኔ ምንም የተለወጥኩት ነገር የለም ድሮም አሁንም ጽናት በማለት ለጓደኞቿ ሁሉ ስታስረዳም ነበረ። ጓደኞቿ ምሩና ሰኒም እንግዲህ የጽናትን ጸባይ አይተው እንደተቀየረችም ተረድተዋል። ግን ደግሞ ለምንም ብለው ቢጠይቁ ምላሽ አጥተዋል። በሌላ በኩል እንግዲህ ምሩ ከናሆም የድሮ ፍቅረኛው ልጅ እንዳለውም ሰምታለች። ይቺ የናሆም ፍቅረኛ የድሮ የተባለችው እንግዲህ አሁን ላይ ትዳሯን ለመበጥበጥ ይሁን ናሆምን ለራሷ ለማድረግ ይሁን ወይስ ደግሞ የልጅ አባቴ ነው ብላ አሳምና ከሞቀው ትዳሩ ልታባረረውም ይሁን አይታወቅም። ነገር ግን ናሆምን ልጅ አለኝ በማለት እንዲሁም ደግሞ ሀዊንና ምሩ በማግኘት የምትፈልገውን ነገር ለማድረግ እየሞከረች ነው። ምሩም እንግዲህ ናሆምና እኔ ልጅ አለን ብላ ስነግራት አላመነቻትም። በመጀመሪያ ደረጃ ማጣራት አለብኝ ያለችውን ነገር በራሷ በኩል ጥረት አድርጋለች። ይሄ ልጅ የናሆም ነው ወይስ አይደለም የሚለውን ግን ደግሞ ለማጣራት አልሞከረችም። ቢሆንም ያው ከ4 ዓመት በፊት የናሆም ፍቅረኛ ተለያይተው እንደነበረ ብታውቅም አሁን ላይ ልጃቸው እንግዲህ የ3 ዓመት እድሜ ያለው ነው። ስለዚህ በዚህም ተጠራጥራለች። ምናልባትም እኮ የናሆም ልጅ ሊሆን ይችላል በሚለው ይሁን እንጂ ያቺ የናሆም ፍቅረኛም እንግዲህ ከመጣሽ በኋላ ይኸውልሽ ልጅሽን እንዳጣሽ ከሆስፒታል ሰምቻለሁ። ታዲያ ናሆም ለዘመናትና ለብዙ ጊዜ ሲመኘው የነበረውን ልጅ እንግዲህ እኔ ስለወለድኩለት ከኔ ጋር ነው እንጂ መኖር ያለበት ከአንቺ ጋር አይደለም በማለት እንግዲህ ከቤት ልታባራት እየሞከረች ነው። ምሩም እኔማ አንዱን ችግር አለፍኩ ስል ሌላ ችግር እየመጣብኝ ነው፣ ስለዚህ በናሆም አትምጭቤ በማለት እንግዲህ በትዕግስት ለመፍታት ሞክራለች። ከጽናት እና ከምሩ ትዳር አኳያ እንግዲህ ሲታይ ምሩ ችግሮቿን በቀላሉ ለመፍታት ተነጋግራ ተወያይታ ትሞክራለች። ጽናት ግን እያደረገች ያለችው ነገሩን እያባባሰችው እና ምንም አይነት ትዕግስት እያጣች እንዲሁም ደግሞ የሞቀውን ትዳሯን በገንዛቿ ልታፈር የምትችልበት ደረጃ ላይ ነው ያለችው። ምሩ ለምሳሌ አሁን ይች ልጅ አለኝ ብላ እንግዲህ ስነግራት በመጀመሪያ ለማጣራት ሞክራለች። ይህ ጥሩ ነገር ነው። ከዛ በተጨማሪ ደግሞ ልጅቷ ሰተት ብላ ወደ ቤቷ ነው የመጣችው። እንግዲህ ናሆምን የት አለ ላገኘው ለእሱ ልነግረው ነው የመጣው ማለት ያው ገብታለች። ከዛ ደግሞ ሀዊን ራሱ በብር ገዝታና ቀጥራት የራሷ ሰላይ ልታረጋት ሞከራ ነበረ። ሀዊ ደግሞ በዚህ ጉዳይ አልተስማማችም። እኔም አንዱ ካታውቂኝም እያለች እንግዲህ ስታስፈራራትም ነበረ። በሌላ በኩል እንግዲህ ያው ምሩን እንድቅ አድርጌ ካልገደልኩሽ ከህይወታችን ውጭልኝ በማለት የናሆም የድሮ ፍቅረኛው አንቃት ሳለ ሀዊ እንግዲህ ጥሩ ሰው ሁና ምሩን አድናታለች ማለት ይቻላል። ሀዊ እንግዲህ ከዚህ በፊት ስታሰቃያት እንደነበረ ነው የምናውቀው ምሩን ተኝታ ሳል። አሁን ላይ ግን ከተሻላት በኋላ ለምሩ ጠበቃነት እየቆመች ነው። ምናልባት አለሳልሳ እንግዲህ በደካማ ጎኗ ተመልሳ ልትጎዳት ታስባ ነው ወይስ ደግሞ የእውነት ሀዊ ተቀይራ ነው የሚለው ለኛም ጥያቄ ሆኖብናል። ምሩም እንግዲህ ስታሰቃያት የነበረችውን ነገር ለማንም አልተናገርኩም አልናገርም ብላ በውስጧ ይዘዋለች። ይሁን እንጂ እውነትም እስካሁን አልተናገረችባትም። ሀዊ ደግሞ ይሄ ነገር ምናልባት ልቧን ገዛት ይሆን እንዴ? እንዴት ነው ያልተናገረችብኝ? ሁሉ ነገር አድርጊያት እና ሁሉ ነገር በድያት፣ ስለዚህ ማገዝ አለብኝ ብላ አስባም ሊሆን ይችላል። በሌላ በኩል እንግዲህ ያው ሽምግልናዎች ተልከዋል ማለት ነው።
የተጣሉ ሰዎችን ሁሌም ቢሆን የሚያስታርቁት ቅዱስና የናሆም አባት ሲሆኑ ሽምግልናውን እንግዲህ በአክብሮት ተቀብለው ወደ እነ ኪያ ቤት ሄደውም ነበረ። ወደ እነ ኪያ ቤት ሲሄዱ ግን ሄኖክ ተኝቶ ነበር ያገኙትና ለምን ነው ደግሞ እዚህ የተኛው በማለት ጮኸውበታል። ሄኖክም ደግሞ ምንድን ነው የምታበዙት እናንተ? በቃ እኔ አሁን የድሮ ሄኖክ አይደለም እያለ ከኪራ ጋር መጨቃጨቅ ሲጀምሩ እንዲሁም ጠጣጣው ስለነበረ ተመልሰው ወዲያውኑ ያስታርቋቸዋል። በአንድ ድንጋይ ሁለት ወፍ ማለት እንደዚህ ነው። የተጣሉ ሰዎች በሙሉ በአንድ ቀን ይታረቃሉ። ጽናትም ይቅርታ ለመጠየቅ መታ ነበረ ኪያን ስላስከፋቻት። ኪያም እንግዲህ የራሷን ውሳኔ ወስናለች። ካሁን በኋላ ይህን ቤት ስለተከራየልኝ አመሰግናለሁ፣ ነገር ግን እኔ ራሴ እከፍላለሁ፣ በድርጅቱ ስም ተከፋይ የማደርገውን እያንዳንዱ የምከፍለኝን ገቢ ቆርጠህ እዳይን እከፍላለሁ፣ ለተከራየበት ለምኑም ብቻ ነፃ ነው መሆን። እኔ ራሴ በራሴ በቃ ሰርቼ ተጠጥሬ ነው እንጂ ማደግ የምፈልገው በአንተ ድጋፍ አይደለም በማለት ኪራን ትናገረዋለች። ግን ኪያ ይህን ቃል የተናገረችው ያው እንግዲህ በአንዳንድ ሰዎች ምክንያት እንደዚ አይነት ነገር ይፈጠራል። እንደውም ደግሞ የእኛ ሰዎች ናቸው የቅርብ ሰዎች ናቸው ብለን ባሰብናቸው ነገሮች ነው ነገር የተፈጠረው እና ደግሞ ምንም ላደርግልህ አልችልም። ስለዚህ እኔ እናንተ ግንኙነታችን እንደዚህ ሆነብን ማለት አሁን ላይ ውሳኔዎቿን ጠንከር አድርጋለች፣ ከረርም አድርገዋለች። ኪራም እንግዲህ እሺ በማለት ነው። እንዲሁም ጽናትም እኮ እንደዛ ያለችሽ ታናዳ ነው ብሎ ለማብራራት ሞክረዋል። ሆኖም እንግዲህ አይ እሱ የመጣ ይምጣ በማለት ውሳኔውን አሳውቀዋለች። አንዴ ተመልሳ ያው ክፈልልኝም በርስጠኝም ምንም አትለው ብቻ የጎደላትን ዕቃ ራሷ ለማሟላት እየሞከረች ነው። የጽናት ቃል እንግዲህ ልቧን ሰብሯታል። በሌላ በኩል ሰኒም አሁንም ቢሆን ማንም እያደረሰላት አይደለም። ጆከርና ሰኒ እየተሰቃዩ ይገኛሉ። ይባስ ብሎ ደግሞ ዛሬ ያ ከቤቷ የነበረው ሰው እንግዲህ ለማታውቂው ሰው ልድርሽ ነው ዛሬ ሰርግሽ ነው እያለ ሲያስፈራራትም ነበረ። እንዲሁም ደግሞ ቆይ አሁን አንቺ እንደው ያ ሰውዬማ ቢያገባሽ እኔን የምታመሰግኝ እንጂ ሌላ ምንም ማን በቃ ሊያገባሽ አይችልም። ጸባይ የለሽ ሙያ የለሽ በቃ ከአንቺ ጋር ማንም የኖረው እያለ በጣም ሲያሰቃያት ነበረ። ሰኒም እንግዲህ ትዳር በጣም ነው የምትፈራ። እንኳን ከማታውቀው ሰው ጋር ትዳር ብላ ጀምራ እና ልትኖር ቀርቶ የምታውቀውንም ጋር ትዳር ገብታ እንደው ለመኖር በጣም የምትፈራ ልጅ ነች። ይሁን እንጂ በዚህ ጉዳይ በጣም አስፈራቷ ስለነበረ ከዛ ቤት ማምለጥ አለብኝ ብላ ለማምለጥ ስትሞክር ነበረ። ግን ደግሞ ማምለጥ አልቻለችም እና ዛሬ ነው ሰርግሽ በማለት አጅሬም የሚያምር ልብስ እንድትለብስና ተዘጋጅታ እንድትጠብቀው እንግዲህ አድርጓል። እሷ ደግሞ እኔ በህልም ነው ወይስ ደግሞ በቁም ነው እንደዚህ የምትቃሸው? ለምንድን ነው እኔን የምትድረኝ? አላገባም በግዴታ አይሆንም ብትለው ያለዛ እስር ቤት ትወረወሪያለሽ እያለ እያስፈራራትና እየተጠቀመባት ነው። እንግዲህ ሰኒ የምታገበው ባል ማንን ሊሆን? እንደገና ደግሞ የአስፒድ የሚባለውን የገደላችሁት እናንተ ስለሆናችሁ እኔ እናገርባችኋለሁ። ስለዚህ ያልኩሽን ነገር ብታረጊ በጣም አሪፍና ተመራጭ ነው እያለ ያሰቃያት ነው ያለ። ግን እንደው የምታገበው ይመስላችኋል ወይስ ደግሞ ሀሳቧን ቀይራ ትሮጣለች? ነገር ግን የምታገቡ ባልስ ማን ሊሆን ይችላል? ይሁን እንጂ አጭሬ ባል አዘጋጅቶለታል። ሰርጉ እንግዲህ ደርሷል። ማን እንደምታገባ ግን አላወቅም እስካሁን። እሷም እንግዲህ ሩጫዋን ነው የቀጠለችው። ያው ተሯሩጣ ጆከር ምሮርቷታል፣ እሱም እያሯሯጣት ነበረ። ብቻ የምታመልጥ አይመስልም። ጆከርም እንግዲህ የኔና ያንቺ ኑሮ ሁሌ እንደዚህ ሩጫ አይሆንም እና ውሳኔሽን አሳውቂኝ፣ ደግሞ ነፃ መውጣት አለብሽ ከዚህ ጉዳይ። በእርግጠኝነት እኔ እጄን ከሰጠው ለፖሊስ አንቺ ነፃ ትሆኛለሽ ከዚህ ጉዳይ በማለትም ሀሳቡን ገልጾላታል። እሷ ደግሞ ጆከር ብቻውን እንዲሰቃይ አልፈለገችም። እሷ እሺ በማለት ያው ተባብረው እንግዲህ መንገዱን እየሮጡ ነው ያሉት። ጽናትም እንግዲህ ይቅርታ ለመጠየቅ መታ፣ ጭራሽ ደግሞ መንገድ ላይ ተገናኝተው መሰዳደብ ጀመሩ። እኔ የሰርቼ የማደርሰው ነኝ ትላለች ኪያም። ጽናትም እንግዲህ ስራ እንደሌለኝማ ማስታወስ የለብሽም እኔም በማለት እንግዲህ የነገረቻት። ኪራ ፊት መጨቃጨቅ ተጀመረ። ትንሿም እንግዲህ የአጆስ የሚባለው የፍቅር ጥያቄውን ሊያቀርብላት በርከክ ብሎ ሳለ እንደ አጋጣሚ ሆንና ኤዛና ፊት ለፊት ቁጭ ይላል። ወዲያውኑ በቦክስ ጠፍጥፎ ይገለዋል። ትንሿን ፈራችና ባክቶ ማለት ተወችው። እንግዲህ ትንሿም የው ሱቅ ተልካ ነበረ። ጽናትም ስልክ እያወራች ነበረ። ስትመለስ ወጥ ዋሯል። ጽናት እንግዲህ ጮኸችባት። ደግሞ ምንድነው አይምሮሽ እንደዚህ የሚወስደው ግን? ኧረ ተይ እኔ የምልሽን ነገር ስሚኝ፣ በቃ አንድ ሰው የሚሰማኝ አጣሁ እኮ እያለ ጽናት እርድብናለች። ትንሿም
ግን እኮ አንቺ ልካሽን ወጡ ያረረው ስትላት ምንም እየሰማቻት አልነበረም። ጽናት እንግዲህ እየተቃጠለውን ወጥ ራስሽ ትበያለሽ፣ አንቺ ወጭ የለብሽም፣ ይቃጠላል፣ ይደፋል፣ ትሰሪያለሽ፣ እንደዚህማ መሆን የለበትም እያለኝ አሁን ላይ ጨከን ለማለት እየሞከረች ነው። እንግዲህ የምሩ ትዳርና የጽናት ትዳር እንዴት ነው የሚቀጥለው? የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ